ነው። የኢትዮጵያ ጠቅላይ ሚኒስትር ምንድነው ማለት ያለበት? በእንደዚህ አይነት ቀን ካልክ ዝም ማለት ነው ያለበት። ቢያንስ የኢትዮጵያ ጠቅላይ ሚኒስትር የኢትዮጵያ ጠቅላይ ሚኒስትር ነው፣ የነፍስ አባት አይደለም። እንኳን አደረሳችሁ ማለት እንደ አንድ ሰው ማድረግ ይችላል። የኢትዮጵያ መንግስት ግን ከሃይማኖት ጋር የሚገናኝ መንግስት አይደለም። በህገ መንግስት የተለያየ ነው። ህዝብን እንኳን አደረሳችሁ ማለት ነው ያለበት። ከዛ ባለፈም ግን የኢትዮጵያ ትንሣኤ ነው፣ የኢትዮጵያ መንሰራራት ነው፣ የኢትዮጵያ መለወጥ ነው፣ የኢትዮጵያ ምናምንቴ ነው የሚባለው ነገር እዛ ውስጥ መግባት የለበትም። ቀድሞ ነገር የኢትዮጵያ ጠቅላይ ሚኒስትር መዘባረቁን መተው ነው ያለበት። ይህንን ግን ከጀመረበት ጊዜ ጀምሮ ያደረገው ነው ያለው። የዛሬ 8 ዓመት ነው፣ የዛሬ 8 ነው 9 ዓመትም የመጀመሪያው በዓልን አያይዘው እንኳን ደስ አላችሁ ነው መሰለኝ የሚያያይዘው መልእክት በሙሉ ከፖለቲካ ጋር የተያያዘ ነው። ከኢትዮጵያ ትንሣኤ ጋር የተያያዘ ነው። ከኢትዮጵያ ማንሰራራት ጋር የተያያዘ ነው። ይህንን መዘበራረቅ መተው ነው ያለበት ካወቀበት ነው። አንድ የፖለቲካ መሪ ቤተክርስቲያንና መንግስት መለያየት አለበት ብሎ በህገ መንግስት በተደነገገበት ውስጥ የግድ መዘባረቅ አለብኝ ብሎ መግባቱ ራሱ ተግባሩ የጠቅላይ ሚኒስትሩ ተግባር ምን እንደሆነ ፈጽሞ ያልገባው ሰው ነው ማለት ነው። ሁለተኛ ይሉኝታ የለውም። ከብዙ ጊዜ በኋላ የህዝብን የሃይማኖት በዓል ተጠቅመ ፖለቲካ ማራመድ ከስነ ምግባር ውጭ ነው። በዛን ቀን ሰው ፖለቲካ አይደለም ማስታወስ ያለበት። የኢትዮጵያን ማንሰራራት እና ጅኒ ጃንካ የሚለውን አይደለም በዛ ቀን ማስታወስ ያለበት። የትንሣኤ በዓል ነው። የትንሣኤ በዓል ስለሆነ የክርስትና እምነትን የሚከተሉ ሰዎች በጸጥታ ከቤተሰቦቻቸው ጋር ሆነው ወደ ቤተ ክርስቲያን ሄደው ከአምላካቸው ጋር ተገናኝተው ኃጢአታቸውን ተናዘው እንደ አዲስ ሰው ደግሞ በትንሣኤ ቀን እኛም ከሞት አብረን ተነስተናል ብለው ያለምንም የፖለቲካ ረብሻ ምንም ፖለቲካ በሌለበት ከፈጣሪያቸውና ከቤተሰቦቻቸው ከምዕመናን ጋር የሚሆንበት ቀን ነው እንጂ የፖለቲካ ረብሻ የሚያስፈልጋቸው ቀን አይደለም ወዳጄ። እና ምንድን ነው የሚያስፈልገው ካልክ እሱ ነው የሚያስፈልገው። ዝም ማለት ነው ያለበት እንደኔ አስተሳሰብ። ሁለተኛ ጥያቄ ጠየቅኝ፣ የእውነት የማንሰራራት ቀን ነው ወይ ነው ያልከኝ። ማንሰራራት አይደለም፣ የትንሣኤ ቀን ነው። ስንት ጊዜ ነው ኢትዮጵያ የምትነሳው? በእሳቸው ጠቅላይ ሚኒስትርነት ጊዜ ስንት ጊዜ ነው የምትነሳው? በየዓመቱ ይህንኑ ነው የሚነግረው። ወደ ትንሣኤ ቀን ነው፣ ወደ ብልጽግናዋ ተቃርባለች፣ ወደ ሰላሟ ተቃርባለች ነው የሚባለው። ከዛን ጊዜ ጀምሮ ኢትዮጵያ ወደ ሰላም፣ ወደ እርጋታ፣ ወደ ኢኮኖሚ እድገት፣ ወደ ህዝብ መተሳሰብ እያደገች አይደለም የነበረችው። በየዓመቱ እያሽቆለቆለች ነው የሄደችው። በየዓመቱ ከጦርነት ወደ ጦርነት እየተሸጋገረች፣ ከፖለቲካ ቀውስ ወደ ፖለቲካ ቀውስ እየተሸጋገረች ነው የኖረችው። እንዲያውም በሳቸው ምክንያት ነው መሰለኝ ፈጣሪም ሰምቶ ኢትዮጵያን ከዚህ ያልታደጋት። እንደሱ አይነት ቁጣ የእሳቸው አይነት ሰው ኢትዮጵያ መሪ እንዲሆን የኢትዮጵያ መቅሰፍት የወረደበት ቀን ነው። ምንድነው ያገኘችው ኢትዮጵያ? ከዚያ ወዲህ በኢኮኖሚ ነው ያደገው። ህዝብ ኑሮ ተሻሽሎ ነው፣ ተስፋው ለምልሞ ነው። ባለፈው ዓመት የነበረው በየዓመቱ አዳዲስ ጦርነቶች አይደለም እየመጡ ያሉት። ከትግራይ ኦሮሚያ ላይ በ2019 ጃንዋሪ ላይ ከጀመረበት ጊዜ ጀምሮ፣ ከዛ ደግሞ ኖቬምበር 20 ላይ ወደ ትግራይ ከሄደበት ጊዜ ጀምሮ፣ ከዛ ደግሞ ኖቬምበር 22 ላይ ትግራይን ጨርሶ ሲያበቃ ደግሞ ወደ አማራ የዞረበት፣ ከጦርነት ወደ ጦርነት ስትዘልቅ የነበረችን አገር አሁን ደግሞ ሌሎች ጦርነቶች ሁሉ በመነሳታቸው የኢኮኖሚ አዘቅት ውስጥ የተወረወረችን አገር እሱ እንደፈለገ የሚጫወትባት፣ እሱ ለሱ የሚመቸውን ነገር እያደረገ እያዘቀተች ሄደች። እርስ በርሷ እየተጠፋፋች ለእያንዳንዱ ኢትዮጵያዊነት ትርጉሙ የጠፋበት አገዛዝ ኢትዮጵያ ያንሰራራች ነው። ለማን ነው የሚናገሩት? ለየትኛው ህዝብ ነው የሚናገሩት? እዛው ለሚኖረው ህዝብ ነው ይህንን የሚናገሩት? ትናንትና በኦሮሚያ በተለያዩ ቦታዎች በድሮን እየጨረሰ አማራን ይሄው 2 ዓመት በድሮን ያቃጠለው ትግራይን ካጠፋ በኋላ ኢትዮጵያ እየቀረበች ነው። ለማን ነው የሚናገረው?
ለገዛ ራሱና ለህመመኖም ብሎ ዝም ማለት ነው ያለበት። ግን ዝም ማለት አያውቅም። ዝም ማለትን አያውቅም። በተናገረ ቁጥር የራሱን ድምፅ እየሰማ ደስ የሚለው ሰው ስለሆነ እንዲህ አይነት ፈጽሞ ክፉ የሆነ ራስ ወዳድነት ነው እንጂ ይሄ ምን አለበት ተዋቸው ኢትዮጵያን ህዝቦች። ዝም ማለትስ ዝም ማለትም እኮ እውቀት ነው። ምን አለበት ህዝቡ በሰላም አሁን ዶሮ እንኳን መግዛት ያቃተበት በ3,000 ብር እየገዛ ዶሮ መግዛት ያቃተበት መንቀሳቀስ ያቃተበት ከአንድ ቦታ ወደ አንድ ቦታ መሄድ ያቃተበት የኔ ጓደኞች ሁልጊዜ በዚህን ቀን ነቀምት ሄዱ ነበር ያደጉበት ቦታ። አሁን ገንዘብ ያለው ካልሆነ በስተቀር የራሱን መኪና ነድቶ መሄድ የሚችል ካልሆነ በስተቀር በጋሪ ከአዲስ አበባ ወጥተህ ነቀምት መሄድ የማትችልበት ዘመን ነው። አይቻልም በትራንስፖርት ስለሌለ። ያኔ ስልጣን ላይ ሲወጣ 18 ብር የነበረ ነዳጅ ዛሬ 130 ብር ደርሶ ኢትዮጵያ ወደዛ እየቀረበች ነው። ወደ ትንሣኤዋ እየቀረበች ነው። ይሄ ነው ትንሣኤዋ። የኢትዮጵያ ትንሣኤ ከ1830 መድረሱ ነው። የትኛው ነው የኢትዮጵያ ትንሣኤ? እንግዲህ ከምኑ ነው የሚጀምረው? 101.5 ሰው ስላለቀበት ነው? ሰው በየቦታው ስለተፈናቀለ ነው? ይሄ ትንሣኤዋ ይሄ ነው? ሰው ቢሆኑ የሰው ህሊና ቢኖራቸው ዝም ነው የሚባለው። መዘበራረቅ የሚያስፈልግበት ጊዜ አልነበረም። ለነገሩ አመሰግናለሁ። የሚገባ ብለሃል። የሚጨምረው ነገር የለኝም። ግን ያው ምርጫው ይካሄዳል። የአብይ ምርጫ ማለት ነው። የአብይ ምርጫ ስለሚካሄድ ዝግጅቶች አሉ፣ እየተዘጋጁ ነው። አንዳንድ ቦታ እንደው የምርጫ ምዝገባው በጣም የሚገርም ምዝገባ ላይ ናቸው። ህፃናት ሁሉ ሳይቀሩ በቤተሰብ ነው ደግሞ አንድ ሰው ሂዶ የሚወስደው እና ቤተሰብን ወክሎ እዛ ሂዶ የፈለገውን ያክል ይዞ ይመለሳል። ሰው ማለት ምርጫ ምዝገባው ካርድ የሚወስዱት የምርጫ እንትን የሚገርም ነው። አሁን ብዙ ኦሮሚያ ውስጥ የምናየው የሚያስቁ ተማሪዎችን ህፃናትን ሂዱና ተመዝግባችሁ ካርድ ውሰዱ ተብሎ ህፃናትን ከትምህርት ቤት ወስዶ እነኚህ ህፃናት ኦሮሚያ ውስጥ እንደው ስንት ዓመት ነው የሚሆኑ? 15 13 ዓመት የሚሆኑ ልጆችን ሰብሰብ አድርጎ ምዝገባ ነው ተብሎ ህፃናትን ደግሞ የምርጫ ቦርዷ ሰብሳቢ እንደምትለው እንደው ቀለል አደረግ ነው፣ ማንም ሰው በቀላሉ እንትን የሚወስድ አደረግን፣ አክሰሰብል ነው የአሁኑ ምርጫ አለች። እንደውም እሷ የምትለው ነገር አለ፣ ማዳመጥ እንችላለን። ምዝገባ 3 አይነት የመራጮች ምዝገባ ነው አሁን የምናደርገው። ያው በዲጂታላይዜሽን እና ድሮ ሲደረግ በነበረው ካልነው በ2 ነው የሚከፈለው። ግን ይሄ ዲጂታላይዜሽን የምንለው ደግሞ ከ2 ነው የሚከፈለው። አንዱ ማንም ሰው በቤቱ ቁጭ ብሎ ባለው ስማርት ስልክ ራሱን በመራጭነት መመዝገብ ይችላል። ስለዚህ አካል ጉዳተኛ የሆኑ ከቤት መውጣት የሚቸገሩ ምርጫ ጣቢያ ሄዶ መሰለፍ የማይፈልጉ ሰዎች በቤታቸው ከልጆቻቸው ጋር በቤተሰብ በአንድ ሰው ስማርት ስልክ ብዙ የቤተሰብ አባል እንዲመዘገብ በማድረግ የምዝገባ ሂደትን በጣም በማቅለል ተደራሽ በማድረግ ስራ ተሰርቷል። ሌላው ከዚሁ ጋራ ለአይነ ስውራን እኔ ሌላ ውስጥ መግባት አልፈለኩም። አክሰሰብል ነው ያደረግነው፣ ማንም ሰው መውሰድ ይችላል። እንዳውም ለቤተሰብ አንድ ሰው ነው እዛ ሄዶ የሚወስደው ብላለች እና በስማርት ፎን ራሱ እኔ አሁን የሰማሁት ከአንድ የገጠር ቤተሰብ አለን። አንድ ሰው ሂዶ ለልጆቹ ለቤተሰብ ሙሉ አባላት ሰብሰብ አድርጎ አለኝ የምለውን ሰው እንትን ብሎ አንድ ሰው ይዞ ይመለሳል የምርጫ ካርዱን። ዝግጅት ላይ ናቸው። እንግዲህ ይሄ
ሂደቱ ነው እንግዲህ ይሄኛው የምርጫ ሂደቱ። ከዚህም በፊት እኔ የስድስተኛው ጠቅላላ ምርጫ ሲካሄድ 2021 ዝግጅቱ ላይ የሆነ ነገር ብለህ ነበር አንተ አስታውሳለሁ። እንዳውም ያኔ እኔ ኢትዮጵያ አዲስ አበባ ነበርኩኝ። ዝግጅቱ የምርጫ ሂደቱ እነ ተቃዋሚ ፓርቲዎችን ሙሉ በሙሉ አስሮ አጫሉ ሁንዴሳን ገለው እነ ጀዋር ታስሮ ኦኤልኤፍ ሁሉ ታስሮ እነ ልደቱ ታስሮ እና ሙሉ በሙሉ ካጸዱ በኋላ ምርጫ እናደርጋለን አሉ እና አብይ። አንተ ያኔ አሁንማ እንትኑን ምርጫ ቅድመ ሁኔታውን ስለጨረሱ ምርጫ ያካሂዳሉ ብለህ ነበር። ለምን ቅድመ ሁኔታው ተቃዋሚዎችን ማጽዳት ስለሆነ እሱን ጨርሷል ብለህ አንድ ሚዲያ ላይ ያኔ ያወራው ትዝ ይለኛል። ኢትዮጵያ ነበርኩ እና አሁንስ የምርጫ ሂደቱ ምንድን ነው የሚመስለው? የሰባተኛ ጠቅላላ ምርጫ የምርጫ ሂደቱ አሁን አብይ ምርጫ እናደርጋለን ብሏል። ምርጫ እናደርጋለን፣ ይሄ ከፈለጋችሁ ትወዳደራላችሁ፣ ካልፈለጋችሁ ደግሞ ትተዋላችሁ ብሏል። እንዳውም የሚመጣ ምርጫ በጣም ጸድት ያለ ምርጫ ነው ብሎ አውርቷል። አሁን የቅድመ ሁኔታው ዝግጅቱ ምንድን ነው? እንዴት ይገለጻል? ተዘጋጅቷል አብይ? አሁን ለምንድን ነው ኮንፊደንስ እንደዚህ ኮንፊደንስ አለን በቃ ብሎ ለምንድን ነው የሚያወሩት? አብይም ብለዋል። አንድ ቪዲዮ አለኝ፣ እሱንም ልጨምርና ካንተ እሰማለሁ። እንትን ቦታ ወረዳ ላይ 3 ሽፍታ ስላለ ምርጫ አይካሄድም፣ እዛ ቦታ ኤርትራ ምርጫ ባይደረግ እያለች ስለሆነ ምርጫ አይደረግም ምናምን ብሎ የሚያስቡ ሰዎች አሉ። ምርጫ ይደረጋል። ምርጫ ለማድረግ ደግሞ መንግስት በቂ አቅም አለው። ምርጫ እንደ ውይይት ነው፣ የፍላጎት ጉዳይ ነው። ሀሳብ አለኝ ፈልጋለሁ ያለ ሰው መሳተፍ ይችላል። እርግጠኛ ሆኜ የምነግራችሁ 6ኛው ሀገራዊ ምርጫ እስካሁን ከነበረ ምርጫ የተሻለ ነው። ድፍን ኢትዮጵያ ሕዝብ ያውቀዋል። 7ኛው ደግሞ ይሻላል። ይሄ ምክር ቤትም አሁን ያለው መልክ አይኖረውም ብዬ ነው ያስባለሁ። ብዙ ድምጾች የሚገቡበት እንደሚሆን ተስፋ አደርጋለሁ። ያ ያስፈልጋል። ዴሞክራሲያዊ ምርጫ ማካሄድ አለብን። ሌላ ድምፅ ለመስማት ኦፕን መሆን አለብን። እንደ መንግስትም እንደ ፓርቲም አማራጭ ድምጾች የሌሉበት ምክር ቤት አይፈይድም፣ አይጠቅመንም። ያ እንደተጠበቀ ሆኖ ይሄው አብይም እንደው የስድስተኛው ጠቅላላ ምርጫ ጸዳ ያለ ምርጫ ነበር ያለው። አንተ ቅድም ብልሃል ብዬ ያነሳሁት ነገር አለ። 6ኛው ምርጫ አብይ ጥሩ ነበር እንዲያውም ያለው። አሁን ደግሞ ቀጥሎ የሚደረገው ምርጫ በጣም አሪፍ ነው ይላል። አሁን ሂደቱ፣ ዝግጅቱ፣ ቅድመ ሁኔታው ምን ይመስላል? ምርጫውን ለማካሄድ ኮንፊደንሱ ከየት መጣ አብይ? ኮንፊደንስ አይመስለኝም። ኮንፊደንስ ጉዳይ አይደለም። ነገር ግን ቅድም በጠየቀኝ ጥያቄ ላይ አንድ ያስቀረቡት ነገር አለ። ኢትዮጵያን ሕዝብ ማክበር አለባቸው። ኢቨን ምረጡኝ ከማለታቸው በፊትም ኢትዮጵያን ሕዝብ ጥቂት ትንሽ ቢያከብሩ፣ የመግለጫ ብቻ ሳይሆን ቤተመንግስት ጠርቶ ዘይትና ዱቄት ሰጥቶ በአመት አንድ ቀን ጨልፍ ጨልፈው ልክ ኢትዮጵያ ውስጥ ችግር አለ፣ ሰው ይቸገራል። ስትቸገርም ግን ክብሩን የሚጠብቅ ህዝብ ነው ኢትዮጵያ ውስጥ ያለ ሰው። ልመና እንደ ክብር የሚያይ አይደለም። ኢትዮጵያ ለምነው መኖር እንደ ክብር አይደለም፣ እንደ ውርደት ነው የሚያየው። ምርጫ ምናምን ሳይሉ የኢትዮጵያ ህዝብ የገዛ ራሱ ምርጫ ሆኖት በክብሩ እንዲኖር ቢተውት፣ ባያዋርዱት። ናና ቤተመንግስት ውስጥ ተመጽወትልኝ፣ ልመጽወትህ፣ ስመጸውትህ ደግሞ ፊትህንም ማንነትህንም ልጠቀምበት የሚለውን የማዋረድን ፖለቲካ፣ የህዝቡን ክብር በባህሉ ክብሩን ይጠብቃል።
ያ የኢትዮጵያ ህዝብ ባህል ነው። ክብሩን ይጠብቃል። በምርጫ ሳታዋርደው እንደዚሁ ክብሩን የምትጠብቀው በባህሉ የሚያቀርቡት ያ ወረቀት ላይ የተጻፈው ተስፈኞች፣ ርግጠኞች፣ ጅንጃንካ እያሉ የሚያመጡት ዝባዝንኬ ይቅርና የኢትዮጵያን ህዝብ ምን አለበት አዲስ አበባ አካባቢ ያለውን የምታከብሩት? መመጽወት እኮ ከፈለክ በስውር ነው የሚል መጽሐፉ ራሱ። በስውር አድርገው ነው የሚል በ19 ቴሌቪዥን ጣቢያ ላይ እያሳየ አይደለም። እና የመጀመሪያ ምርጫውን ተውለት ለኢትዮጵያ ህዝብ። ሌላ ምርጫ የፖለቲካ ምርጫ ከማድረግ የግሉን ምርጫ ተውለት፣ አታዋርደው። አሁን ግን ባህል አድርገውት ጠቅላይ ሚኒስትሩ፣ የመንግስት ባለስልጣኑ፣ ሚኒስትሩም ሁሉ ተሰብስበው ምጽዋት በመስጠት ወጥ በመጨለፍ ያዋርደዋል ህዝቡን እያዋረደው ነው። ምን ፖለቲካ ጥቅም እንደሚሰጠው አላውቅም። መጨለፉ ለሱ ራሱ ደስ ስላለው ብቻ በአመት አንዴ ወይም ሁለቴ ጎረቤት ጠርቼ ማዕድ አጋራሁት ብሎ ይህንን ደግሞ መከላከያም እንዲያደርገው የአዲስ አበባ ከንቲባም እንደዚህ አድርገው አሳምረው ያስቀምጡና አንድ ዘይትና አንድን ፎቶግራፍ ተነስቶ የቴሌቪዥን ጋጋታ መጥቶ ህዝብን ያዋርዳል። መመጽወት ግራ እጅ የሚሰራውን ቀኝ እጅ አይወቅ ነው። ማድረግ ከፈለግ ጸጥ ብላ አድርገው፣ ግን ክብሩን ጠብቅለት። በባህሉ ውስጥ ክብሩን የማጠብቅለትን ሰው በምርጫ ደግሞ የገዛ ራስ ምርጫ እንዲሆን የሚለው ነገር መጀመሪያ የግሉን ምርጫ ተውለት። ይህንን ለማለት ነው የፈለግኩት። ይህንን ሳልረሳ እንዳላልፍ የማሳፈሩ ህዝቡን የማዋረዱ የህፃንን ፊት የመጠቀም የሴቶችን የአረጋውያንን ፊት እየተጠቀመ በቴሌቪዥን ላይ ያወጣቸው በዚህ ለመደሰት የሚፈልጉ ወራዶች ናቸው። ያንን ክብር ለምርጫ የሚቀርቡ ሰዎች መሆን አልነበረባቸው። አሁን ያልኩ ቅድመ ሁኔታው ከስድስተኛው ይሄኛው ይሻላል አለ። ስድስተኛው እኮ ላስታውስ ከፈለክ የብልጽግና ሰው የአሜሪካ መንግስት እኮ አላየውም አልሳተፍበትም ብሎ የተወለው አላየውም፣ አስፈላጊም አይደለም፣ ለምርጫ የሚበቃም አይደለም እና አናየውም ምንድን ይሄ ኦብዘርቨርስ ምን ማድረግ ያሉበት ነው። ኢዩም አንችልም መምጣትም አያስፈልገንም ብለው ንቀው የተዉት ነው። ከ1 እስከ 5 ያለውን እኮ ታዛቢዎች ነበሩ። የምርጫ ታዛቢዎች እኮ ከአፍሪካም ከአውሮፓም ከአሜሪካም መጥተው ይታዘቡት ነበር። መሆን ያለበትን ነገር ተናግረው ይመለሱ ነበር። የተወሰነ ያህል ከ1 እስከ 5 የነበረውን የውጭ ሀገር ሰዎች ወጥተው አይተውት በሰላማዊ መንገድ ነው፣ ነፃ ምርጫ ነው ባይሉ በሰላማዊ መንገድ የተካሄደ ነው ብለው ተመልሰዋል። ስድስተኛው ምርጫ ገና ከአቀራረቡ እኮ ነው ዋጋ የለውም የተባለ። ስድስተኛው ምርጫ እኮ 1 ዓመት አቆይተህ ህገወጥ ምርጫ ነው ያደረግከው። ከህገ መንግስቱ ውጭ ያደረግከው የምርጫ ስርቆት ነው እንጂ ከሌላ ሁሉ የበለጠ ነው የሚባለው ተረት ለማን ነው የምትናገሩት? ነበርን እኮ በህይወት ያ የኢትዮጵያ ህዝብ እኮ ነበረ በህይወት። ምርጫ ካርዱ ወስደው ማንም መረጥከው መርጬ ብቻ ወጥቻለሁ ብሎ የተናገረበት ከብልጽግና ውስጥ ብልጽግናን የመረጠበት ነው አይደለም እንዴ? ምርጫ ከብልጽግና ውስጥ ብልጽግናን የመረጠበት ነው። ምኑ ነው ምርጫ የነበረው? ስድስተኛው አሳፋሪ ነው። ሰውየው አሳፋሪ ነው። እሱ እኮ አያውቅም እኮ ይሄ እኮ እንደነበረ እኮ አያውቅም። እኔ የነበርኩበት ምርጫ ከሁሉ የተሻለ ነው። እንግዲያውስ ያ ስድስተኛው ምርጫ ከሁሉ የተሻለ ከሆነ ለምንድን ነው የኦኤልኤፍ እና የካፋው መሪዎች ጠርተ ቢሮ ውስጥ ጠርተ ምን ነው እንደ ኢህአዴግ ጊዜ እንኳን ብታጅቡኝ፣ ለምን አቀራቸው ብታጅቡኝ ብለህ ለምንድን ነው የለመንካቸው? ለምን አላጀባቸውኝ? እንደዛ ጥሩ ከሆነ ያሳነፉበት ከሆነ ለምን ለመንካቸው? አሁን ደግሞ ሰባተኛው ያን ጊዜ እንዲያውም ይሄን ያህል ጦርነት አልነበረም በዛን ጊዜ። እንደዛም ሆኖ ስድስተኛው ምርጫ በትግራይ አልተካሄደም። እንደዛም ሆኖ በአፋር በተወሰኑ ክልሎች አልተካሄደም። በዛን ጊዜ ጦርነት ባልነበረበት ጊዜ በሶማሌ አልተደረገም። በሶማሌ ክልል በብዙ ወረዳዎች አልተደረገም ምርጫ። ይሄ ያልተሟላ ምርጫ፣ በከፊል ያደረግከው ምርጫ፣ ከህገ መንግስት ውጭ ያደረግከው ምርጫ ከሁሉ የተሻለ ነው ምርጫ። ለማን ነው የምትናገረው?
ነበርን እኮ ያኔም በህይወት ነበርን። አሁንም ይሄው ቁጥርም እየጠቀስን ነው እናወራለን። የተሟላው እኮ ያ ምርጫ ምልኬሳ ያ ምርጫ እኮ በሌላ ጊዜ ነው የተሟላው። ለምርጫ ይደረግ ተብሎ በሶማሌ ክልል ላይ ለምርጫ የተመደበው በጀት ለብልጽግና ፓርቲ ድግስ ለብልጽግና ፓርቲ ድግስ አውለውት አንዱ ሰው 500,000 ብር ስለበላ አንድ ሰው 500,000 ስለሰረቀ እና ሌሎቹን ምንድነው አይ ይሄስ በዛ የተባባሉበት ሌቦቹ ራሳቸው ከመጠን በላይ ሰረቅ የተባባሉበት በዛው ማግስት ደግሞ በሶማሌ ክልል በጀት ስላልነበረ በጀቱን ለድግስ ስላዋሉት ከብቶች 3 ሚሊዮን ያለቁበት ነው። የሶማሌ አርብቶ አደር ከብቶቹ ያለቁበት፣ እነሱ የተንፈሰፈሹበት፣ እነሱ የበሉበት፣ እነሱ የሰረቁበት ያ ነበር የነበረው ምርጫ ለማሟላት ማለት ነው። ምርጫ አልተደረገም። ዛሬ ጦርነት በየቦታው ነው ያለው። እንዳውም ይቅርታ እንዳውም ትክክለኛ ምርጫ በትግራይ ክልል የተካሄደ ነበር አይደል? ትክክለኛው እሱን አፈረሰው። የጨረባ ምርጫ ብሎ አፈረሰው። ጦርነት አካሄደ። ትክክል። አሁንም ድረስ ግን ምርጫ አልተደረገም። በአማራ በትግራይ ክልል አሁንም አልተደረገም፣ አሁንም አይደረግም። ሲጫወቱበት ነው የነበሩት አይደለም። አማራ ክልል ይሁን የፌዴራል ክልል ይሁን አንዳንድ ምርጫ የሚደረጉበት ምናምን እየተባለ ነው። አሁንም አይደረግም። ለማን ነው የምትናገሩት ነው? አሁን ይሄ ዋናው ነገር ማንን ለማሞኘት ነው? እዛው በነበርንበት በምናውቅበት ምንድነው በኦሮምኛ አንድ ተረት አለ። አንተን ባረዱበት እኔን አንከባለሉኝ መልሰ ባለ ከዚህ በፊት በነበረው የውሸት እና የቀሽም ድራማ ማንን ለማታለል ነው? ዛሬ በአማራ ክልል በአይናችን እያየነው ነው። በአማራ ክልል የምርጫ ካርድን እንኳን ለማድረስ ባልቻላችሁበት ቦታ የምርጫ ካርዱን እኮ አሁን ማድረስ እኮ አይችሉም። የምርጫ ካርዱ እኮ ተወስዶ ከነሳጥሩ ሲቃጠል በአይናችን በብሌኑ ነው ያየነው። አላየህም አንተ? አይቻለሁ። እና ማንን ለማታለል ነው በዚህ የተሻለ ነው ምናምን የሚባለው? የትኛው ተቃዋሚ ነው ከእናንተ ጋር አሁን የሚወዳደረው? የትኛው ተቃዋሚ ነው? አቶ ሌንጮ ለታ ያሉት ከሁሉ በላይ ይሄ መንግስት የተሳካለት ተቃዋሚ ፓርቲዎችን በማጥፋት ነው ብሎ ተናግሯል። እውነቱን ነው የተናገረው። በዚህ በኩል በከፍተኛ ደረጃ ተሳክቶለታል ነው ያለው። አሁን ያለ ተቃዋሚ ነው የምትለው ምናልባት በቁጥር 40 ነው ምናምን ልትለው ትችላለህ። ሁሉ ብልጽግና የፈጠረው ነው። ብልጽግና ካልፈጠረው ብልጽግና ላይ ተለጣፊ የሆነ ነው። ተለጣፊዎቹ ናቸው። ምናልባት የሆነ ፍርፋሪ ይወልቅልናል ብለው የተለጠፉ ናቸው። ምናልባት 5 መቀመጫ አግኝተን አለን እንላለን፣ ደሞዙ እናገኝበታለን፣ የህዝብ ተወካዮች ወይም የጨፌ ኦሮሚያ ወይም የሌላ ምክር ቤት አባል እንሆንበታለን፣ ከዛ ደሞዝ እናገኝበታለን። መቼም የመንግስት ባለስልጣን ከሆንክ በከፍተኛ ደረጃ የምትበለጽግበት የኪራይ ሰብሳቢዎች አገር መሆኑ የታወቀ ስለሆነ እዛ ላይ ተንጋግቶ ወደዛ ምርጫ ለመሄድ የሰው ቁጥር አንስም የሚገባ ግን ተለጣፊ ነው። አንድም ነፃ የለም። አንድም ይህንን አሁን አስረግጬ ልንገር፣ ብልጽግና ላይ ካልተለጠፍክ በስተቀር ነፃ ተወዳዳሪ ነኝ ብሎ የሚወዳደር አንድም የፖለቲካ ፓርቲ በኢትዮጵያ ውስጥ የለም። ከኦሮሞ ውስጥም የወጡትን ጨምሬ ነው የማወራው። ከኦሮሞ ውስጥም በኦሮሞ ስም የወጡት ነፃ ምርጫ ልናደርግ ነው፣ ገለልተኛ ምርጫ ልናደርግ ነው ብሎ ያለው ውሸት ነው፣ ተለጣፊ ነው። አንዳንዶች ህጉን ለማሟላት ብለን የይስሙላ እናደርጋለን ያሉ ፖለቲካ ፓርቲዎች የይስሙላ እንደዛው ብለው ነው የተናገሩት። ለይስሙላ እናደርጋለን እንጂ ይሄ ምርጫ ነው ብለን አንገባበትም ነው። እኔ የምለው አንተ ታውቃለህ፣ እዛ ውስጥ በነበረ ጊዜ ምርጫ ማለት በዛን ቀን ድምፅ መስጠት ማለት ብቻ ነው እንዴ? ከምርጫ በፊት አለ፣ የምርጫ ቀን አለ፣ ከምርጫ በኋላ አለ። ከምርጫ በፊት ኢትዮጵያ ውስጥ ነፃ ነው ወይ ሰው ለመናገር? ነፃ ከሆነ ለምን ጋዜጠኞችን በሙሉ አድነ በዓለም ላይ ጋዜጠኞችን በማሰር አንደኛ ሀገር እንዴት ነው? እንዴት አድርገህ ነው ነፃ ምርጫ የምታካሄድበት? አሁን ያለውን ሰሞኑን አዲስ ስታንዳርድን ያዋከብክ መናገር አያስፈልግም ስትል ምርጫ በሌለበት አገር መናገር በማትችልበት አገር
ከምርጫ በፊት የመሰብሰብ ነፃነት በሌለበት አገር አሁንም ስንትና ስንቱን አስረህ ባለበት አገር ምርጫው 7ኛው የተሻለ ነው ስትል ለማን ነው የምትናገሩት? እዛው እኮ ነው የኢትዮጵያ ሕዝብ ያለው። ማንን ለማሞኘት ነው? እዛው በዛው። ከምርጫ በፊት የሚደረግ ብዙ ነገር አለ። ከምርጫ በፊት ዝግጅቶቹ አለ። ዝግጅቶቹ እየደረሱ አይደሉም ነው እየተባባልን ያለው። እናውቃለን፣ ሁላችንም እናውቃለን። ትግራይ ላይ አሁን ይሄው 2ኛ ዙር ምርጫ ላይደረግ ሊቀር ነው። አማራ ውስጥ አይደረግም። በኦሮሚያ ውስጥ ይሄው በተለያዩ ቦታዎች ገዢዎቹ ናቸው አስተዳዳሪዎቹ ራሳቸው የሚደፉበት፣ የሚያዙበት፣ የሚታገሱበት ይሄ ሁሉ ሀገር ውስጥ ምርጫ መጨረሻ አንድ ነገር ነው። ከምኑ ነው ምን የሚመረጠው? ከምኑ ምርጫ የምታደርገው እኮ በስልጣን ላይ ያለውን በስልጣን ላይ ለማቆየት ወይንም በስልጣን ላይ ያለውን ከስልጣን ልታወጣው ነው። ስልጣን ላይ ያለውን ስልጣን ላይ የምታቆየው እዛው አፈር የምታደርገው የሰራውን ስራ ጥሩ ነው ብለህ ተቀብለህ ነው። የብልጽግና ፖለቲካ ነው እንደገና እንዲመረጥ የሚያደርገው። የብልጽግና ኢኮኖሚ ነው እንደገና እንዲመረጥ የሚያደርገው። ይሄ ብልጽግና ያደረገው ሶሻል ሚሊታራይዜሽን ነው እንደገና የሚያደርገው። የውጭ ጉዳይ ፖሊሲው ነው የኢትዮጵያን ዳር ድንበር ማክበር አቅቶት በየቦታው መሬት እየተወሰደ ይሄ ነው ስልጣን ላይ እንዲቆይ የሚያደርገው። በምን ምክንያት ነው ስልጣን ላይ የሚቆየው? ለመለወጥ ደግሞ አንድም ቻንስ በሌለበት። ለመለወጥ ደግሞ አንድን ቻንስ በሌለበት ከምርጫ በፊት የሚደረግ ዝግጅት ላይ ነፃ ካልሆነ፣ በምርጫ ቀን ነፃ ካልሆነ፣ ከምርጫ በኋላ ደግሞ የሚደረጉ የምርጫ ልዩነቶችን ለማስወገድ ነፃ የሆነ ገለልተኛ የሆነ ፍርድ ቤት እና የሴኪሪቲ ሴክተር ከሌለ ምኑ ነው ምርጫ ነው የሚባለው? አሁን እሱ ላይ ብዙ ጊዜ ማብቃቱ አይደለም፣ ግን ማንን ለማሞኘት ነው ነው? ለውጭ ሀገር መንግስታት ከሆነ የውጭ ሀገር መንግስታት በደንብ ያውቋቸዋል። አብጠልጥለው ነው የሚያውቋቸው። በዚህ ምክንያት የተገለለች ሀገር ነች ይቺ ሀገር። እነሱ እንደሚሉት ታላቅ ነው የሚሉት በሁሉም ቦታ የተገለለች ለዛም የማትረባ ሀገር ያደረጓት ናቸው። ለውጭ ነው እንትኑ። ለኢትዮጵያ ሕዝብ ከሆነ የብልጽግና ሬከርድ የታወቀ ነው። የጦርነት፣ የውድመት፣ የድቀት፣ የጥፋት ጊዜ ነው የነበረው። የደም ፍሰት ነው የነበረው። ይሄ ነው ስልጣን ላይ የሚቆየው። ኢቭን ብልጽግና የሚታወቅበት የኮሪዶር ልማት የሚባለው የኮሪዶር ልማቱ ራሱ ስንትና ስንት ሰው ያፈናቀለ፣ በማፈናቀሉ ደግሞ ምንም ችግር የለም ህዝቡ አልጠየቀንም የምትኮራሩበት ነገር ግን እናንተ ውሃ ልታስደንሱ ብልጽግናዎቹ ማለት ነው ውሃ ልታስደንሱ አምፖሎችን ከውጭ ሀገር አስመጥታችሁ በገዛ ራሳችሁ ኩባንያ የራሳቸው ኩባንያ ነው አይደለም እንደ አምፖሎቹንም የብረት እንትኖችንም የሚያስመጣው የራሳቸው ነው። ቀለም እንኳን ከተማውን ቀለም አንድ ቀለም ካቀባችሁ ብለው ቀለም እንኳን የሚያመጡት ራሳቸው ናቸው። ለዚህ ነው እንደገና የምትመረጡት። ለዚህ ነው የሚመረጡት። ኢትዮጵያ ውስጥ ያለው እሱ አይደለም። ውድመት፣ ድቀት፣ ጥፋት ነው። ይሄ ነው ያለው ኢትዮጵያ ውስጥ ዛሬ። ትንሣኤ አይደለም በኢትዮጵያ ውስጥ ያለው ስቅለት ነው። ኢትዮጵያ ውስጥ ያለው ስቅለት ነው። ኢትዮጵያ ለመከራ የተዳረገችበት ስቅለት ነው እንጂ ትንሣኤ የሆነ አይደለም በኢትዮጵያ ውስጥ። አመሰግናለሁ። ኢትዮጵያን የያዙ ደግሞ ይሁዳዎች ናቸው ማለት ነው በሌላ ቋንቋ። አዎ ትክክል ነው። ከሃዲዎች፣ ሌቦች ለ30 ብር ሆዳቸውን ለመሙላት ለ30 ብር የሀገራቸውን የሚሸጡ ለዩኤኢ አጀንዳ ብለው ኢትዮጵያን የሚያጠፉ ለአይኤምኤፍ ለብሬተን ውድስ ደንቦች ለመገዛት ብለው ራሳቸውን የሚሸጡ ኢትዮጵያን የምትንቀሳቀስ እየተንቀሳቀሰ ያለ እየሰራ ያለ እንደ ቴሌኮሙኒኬሽን ያለ የሀገር ሀብት እንደ ኢትዮጵያን ኤርላይንስ ያለውን እያጠፋ እሱ አሉ የሚባሉትን ኢትዮጵያ የምትጠራባትን ሁሉ ሸጦ የሚጠቀምባት ከሃዲ ያለበት ሌባ። ይህንን ላስረግጥ፣ ምናልባትም ከኦሮሞ የወጡ ናቸው ስለሚባል የኦሮሞ ሕዝብ በዚህ መታወቅ የለበትም። በሌቦች፣
መታወቅ የለበትም። ያለ የሌለ የአዲስ አበባ ከተማን መሬት ሸጠው የበሉ ያኔ በኦሮሞ ፕሮቴስት ጊዜ የታገልንበትን አዲስ አበባ ከተማ ዙሪያ ያለውን ሸጠው የበሉ ቸብችበው የበሉ ደም የተገበረበትን የበሉ አንድ ጊዜ አንድ ሰው እየተናግሯል አለም ኦፒዲዮ ሁሉም ነገር ለገበያ ነው የሚያስወጣው። ኦፒዲዮ ሚስቱንም ልጁንም እናቱንም የሚሸጥ ነው ብሎ እንደ ትንቢት የተናገረው ነው። ከዚህ ከኦሮሞ ወጣ የሚባለው የሌቦች፣ የከሃዲዎች፣ የመሃይማን፣ የደንቆሮዎች ስብስብ ነው። ኦሮሚያንም ሌሎችንም የኢትዮጵያ አካባቢዎችን በሙሉ ያጎሳቆለው ያጠፋው ኢትዮጵያንም ወደ መፍረክረክ አቅጣጫ ያመጣው ሌላው ኦሮሞ አይደለም። ለዛ ያመጣው ይሄ ነው። ስለዚህ ትክክል ነው። በይሁዳ የሚመሰል ነው። እሱ ራሱን በሙሴና በመሐመድ እና በክርስቶስ ነው የሚያስመስለው አይደለም። አሁን ትንሣኤ ማለት መሲሁ መጥቷልና መሲሁ የመጣበት ጊዜ ነው መልካም ነው አይደለም የሚለው እንደዛ ነው የሚለው አይደለም። እሱ የመጣበት ጊዜ በሙሉ ምርጫው ምኑም ሁሉ እንደ አዲስ ነው የመጣው። አሁንም እንደዛ ይለናል። ኧረ ኢየሱስ ክርስቶስ እንዳንተ አይነት ውሸታም አይደለም፣ እንዳንተ አይነት ከሃዲ አይደለም። ክርስቲያኖች እንዲህ አይነቱን ነገር የመለኮትን ክብር መንካት ነው ብለው መጸየፍ ነው ያለባቸው እንዲህ አይነቱ ቀን። አመሰግናለሁ። እንግዲህ ይሄ አሁን ምርጫ የሚባል ነገር እንደሌለ ይታወቃል። የምርጫ ተብዬ ውጤቱም ይታወቃል። አብይ ምርጫ የሚባል ነገር እንደማያውቅ፣ እንደማይወድ፣ እንደማይቀበል ይታወቃል። ነገር ግን ምርጫው ራሱ መሳሪያ ሆኖ የሱን ስልጣን ወንበር ላይ እስካቆየ ድረስ እሱ ወንበር አከፋፋይ ሆኖ እስከቀረበ ድረስ የሱ ስልጣን ቤተ መንግስት ኮሪደሩ እስከማይነካ ከሆነ ምርጫውን ያካሂዳል። ያ ምርጫ ደግሞ የውሸት ምርጫ እንደሆነ ይታወቃል። ከዚህም በፊትም እኮ አብይ እኮ ያለ ምርጫም ስንት ዓመት 30 ዓመት የኖሩ እኮ አሉ። ምርጫ እንደ አንድ የስልጣን መገኛ መሳሪያ ብላችሁ ሙጥኝ ብላችሁ እንትን አትከራከሩ። ያለ ምርጫም እንገዛለን ብሏል ባቡ። እንደው ቪዲዮ አለኝ ግልጽ የሆነ እንትን ተናግሮ ነበር። የማያደርጉ ሀገራት አሉ። ምርጫ ማድረግ ግዴታ የመጨረሻ ምሽግ አድርገን መውሰድ የለብንም። ምርጫ የማያደርጉ 20-30 ዓመት የተቀመጡ ሀገራት አሉ። ይሄ አሁን ብለዋል። ዛሬ አሁን አብይ እያደረገ ያለው ምርጫው ራሱ ለምን እኔን ይጠቅማል እኮ ማነው ተመስገን ነው ስለ ለጅት መሲ የሚያወራ ሰሞኑን የሆነ ምርጫውን የምንፈልገው ለለጅት መሲ ነው ያለው። እና ምርጫውን ይፈልጋሉ ማለት ነው። ግን የአብይ ዋናው የስልጣን ምንጭ ጦርነት መሆኑን መዘንጋት የለብንም። የአብይ ስልጣን ምንጭ አሁን እንግዲህ ስልጣን የሚገኘው ወይ በትክክለኛው ምርጫ ነው። የህዝብ ይሁንታ ህዝብ ሉዓላዊ ስልጣን ሲኖረው የሚፈልገውን ፓርቲ መርጦ የሚፈልገውን ሰው መርጦ በፈለገው ሰዓት ደግሞ አባሮ ተክቶ የሚያሳየው ምርጫ ማለት የህዝብ ውሳኔ ነው። የህዝብ ስልጣን መገለጫ ነው። ምርጫ ማለት የስልጣን ምንጭ ማለት ነው። እንደው ዴፊኒሽኑም እንደዛ ነው። ምርጫ እኮ ዝም ብሎ የሆነ እንደ ሪቹዋል የሚደረግ ነገር አይደለም። ዝም ብሎ ሰው በየ5 ዓመቱ የሚጨፍርበት ወይ ደግሞ እንትን የሚያደርግ አይደለም። የህዝብ ስልጣን መገለጫ በመሆኑ ህዝብ የማይፈልገው መሪ ለምሳሌ እንደ አብይ አይነቱን የሚያባርርበት መሳሪያ መሆን ነበረበት። ነገር ግን እንደዛ አይደለም። የአብይ ስልጣን ምንጭ ጦርነት ነው። አሁን ወደ ጦርነቱ እንግባ
ቀጥታ ወደ ጦርነቱ ዳሰሳ እንግባ። እዚህ ላይም በመጨረሻ ላይ የምትሰጠው ሀሳብ ካለ ሰጥና ኢትዮጵያ ውስጥ አሁን ጦርነት እየተካሄደ አማራ ክልል ውስጥ በሚገባ ፋኖዎች እየተቆጣጠሩ ነው። ይህ ግልጽ ነው። በኦሮሚያ ክልል ትናንት የምንሰማው ወረዳዎች እየተያዙ ነው። ሜታ ወልቂጤ ለምሳሌ የሜታ ወልቂጤ አስተዳደርና የፖሊስ አዛዦች ጠፍተው ግንጪ ነው ያሉት። እዛ ያሉ ሙሉ በሙሉ ወይሌ ወስዶ ማለት ነው። ምን ሰማው አዲስ አበባ ዙሪያ በድሮን ነው የሚመታ አብይ። ሊበን ጩቃላ ባለፈው ተማሪዎችን ሲጨፈጭፍ አይተናል። ጦርነት እየተካሄደ ነው። የአብይ ስልጣን ምንጭ ጦርነት ነው። ይሄ ጦርነት ከመካከለኛ ምስራቅ ጦርነት ጋርም ይያያዛል። የመካከለኛ ምስራቅ ጦርነት አሁን መፍትሄ አላገኘም። አሁንም ጦርነቱ ይቀጥላል ማለት ነው። ያው ምንም የነዳጅ እጦት ምናምን የሚባል ነገር አለ ኢትዮጵያ ውስጥ። የነዳጅ እጦት የመጣው ከዛም በፊት ነው፣ ባለፈው አውርተናል። ነገር ግን ቀውሱ በጣም ኢትዮጵያ ውስጥ ውስብስብ እያደረገ ነው ነገሮቹ። አሁን የኢትዮጵያ ጦርነት ወዴት እየሄደ ነው? ከምስራቁ ከመካከለኛ ምስራቅ ጦርነት ጋርም እንዴት ይያያዛል? አውትካሙ ራሱ ወዴት እየወሰደ ነው? ከዚህ ጋር አያይዘን እየሆነ ያለው ለምሳሌ የትግራይ ጦርነት ዝግጅት ነበርና አሁን ሰሞኑን ደግሞ ታደሰ ወረደ እንደገና ተሾመ የሚባል ወሬ ሰማን። ግን ደግሞ የትግራይ ጦርነት ዝግጅት ላይ እንደነበር አብይ የታወቀ ነገር ነው። ፖስትፖን አደረገ፣ ለተወሰነ ጊዜ ጋብ ብሏል። አሁን ወዴት እያመራ ነው ይሄ ነገር? እንዴት ታየዋለህ? የጦርነት ስታተሱ ምን ይመስላል ኢትዮጵያ ውስጥ? እንግዲህ የነዳጅ እጦት ማለት ወይም እጥረት ይሁን እጦት ይሁን የትኛው እንደሆነ አላውቅም። ግን ይሄ በኢትዮጵያ ውስጥ ቅድምም እንደተናገርኩት አሁን አይደለም የጀመረው። ነዳጅ እጦት አሁን አይደለም የጀመረው። ዋጋው በጣም እየናረ መሄድ ማለት እኮ ሰፕላይ የለም ማለት ነው፣ ወይም አንሷል ማለት ነው እንደሚመስለኝ። አስቀድሞም ከ18 ብር በአንድ ሊትር እስከ 120-130 ደርሷል በዋናው ገበያ። ከዛ ውጭ ደግሞ 1100 ብር በቤኒሻንጉል ጉሙዝ እስከ 1500 ብርም የተሸጠበት ጊዜ አለ። ለምሳሌ ሚስዮኖችን ከመንዲ ነው ከእንትን አካባቢ ለማስወጣት 1500 ድረስ ተከፍሎ ቤንዚን ተገዝቷል። በአማራ ክልል እስከ 700፣ በኦሮሚያ እስከ 400 ተከፍሏል በአንድ ሊትር ማለት ነው። ይሄ ሁሉ የሆነው ከእንትን በፊት ከዚህ ከጦርነቱ በፊት ነው። ኤሌክትሪሲቲ አሁን ትናንትና ከአውሮፓ ዩኒየን የሰማሁት ኤሌክትሪሲቲ 56 ሚሊዮን ቤቶች ናቸው ነው እንደዚህ አይነት ነው 56% ኤሌክትሪሲቲ የላቸውም ተብሏል። ባለፈው ጊዜ ግን ተመርቆ አፍሪካን ሁሉ እናዳርሳለን የተባለ የህዳሴ ግድብ ተመርቆ ነበር። ስለዚህ ነዳጅም በኤነርጂ በኩል ካየኸው የኢትዮጵያ ራሷን በኤነርጂ በኩል የምትችል አይደለችም። ይህንን አዲስ አበባ ከተማ ውስጥ ያሉ ሰዎች በሙሉ ያውቃሉ። የት አለ ኤሌክትሪሲቲ አለ፣ ቤት ውስጥ ይመጣል። እሱም እኮ ነዳጅ ይፈልጋል ቢሆን ዘይት ለሙጫ ለምን ለስካሲቲ ያስፈልጋል። ይሄም የለም ለኢትዮጵያ ውስጥ። ይሄ ነዳጅ ውስጥ የምትጨምረው ብቻ ከዛ ሀገር የተያያዙ ብዙ ነገሮች አሉ። ግን እንዴት ይያያዛል ላልከው፣ አንደኛ ይሄኛው አሁን በኢራን እና በዛ በገልፍ አካባቢ የሚደረገው ጦርነት የኢትዮጵያን የነዳጅን አቅርቦት መገደቡ ምንም
አለ የማይባል ነው። ሁለተኛ ዋጋው ንሯል። ነዳጅ ኢትዮጵያ ልግዛ ብትልም 47 ብር በአንድ ባረል በርሜል ነው አይደል? በአንድ በርሜል የነበረ አሁን ወደ 120 ደርሷል በዓለም አቀፍ ገበያ። ይሄን ለመግዛት ኢትዮጵያ መንግስት ገንዘብ ይሄንን ገዝቶ ለማምጣት አይችልም። የለውም ገንዘብ፣ ደሞዝ ነው መክፈል አይችልም። አንድም የለውም። ከባለ ሀብቶች እየለመነ ነው የሚኖረውን ያክል ይህንን ሊገዛ አይችልም። አቅርቦቱ ስለዚህ ከፍ አይልም ማለት ነው። ከነዳጅ ጋራ የተያያዙ አቅርቦት ደረጃ ላይ ነው ያለው። የተያያዙ ለኢትዮጵያ የሚያስፈልጉ ሌሎች ጉዳዮችም አሉ። በተለይ የእርሻ የማዳበሪያው ዩሪያ፣ አሞኒያ የሚሉት ሁሉ ለማምረትም በኢትዮጵያ በሚመረትበት ሀገር ለማምረትም ከፍተኛ ችግር እየፈጠረ ነው። የተመረተውንም ለማድረስ ደግሞ በዛው በሆርሙዝ ሰርጥ ወይም ወሽመጥ ነው መውጣት ያለበት። ስለዚህ እየወጣ አይደለም። ይሄ አሁን በበልግ ወራት መዘራት ያለበት አሁን ሊዘራ አይችልም ኢትዮጵያ። ስለዚህ ችግሩ የሚቀጥለው ዓመትም የረሃብ ችግር ሊፈጠር ይችላል ማለት ነው። እንዴት ይያያዛል አልከው። ይሄ በቀጥታ በኢትዮጵያ ላይ በነዳጅ አቅርቦት እጥረት ምክንያት፣ በማዳበሪያ አቅርቦት ምክንያት በቀጥታ ዲሬክትሊ የሚነካው ነው ኢትዮጵያ። እሱ ደግሞ እየታየ ነው። ለምን አሁን ምንም አይነት አቅርቦት ከተለያየ ቦታ ወደ አዲስ አበባ እና ወደ ከተሞች ማቅረብም አቅቷቸው በጋሪ አሁን በቀደም አንድ ቪዲዮ አይቼ ነው ይሄው 65 ኩንታል አምርተን ሰርተን በእኛ በኩል ለቀን ሰራተኞችም ከፍለን አድርሰን ግን ይዘን መሄድ አንችልም። በጋሪ ይዛችሁ ሂዱ ስለተባልን በጋሪ ይዘን ልንወጣ ነው አለ። ይሄ ነው እንግዲህ ብልጽግና ይልሃል። እንዲህ አይነቱ ነው። ከመኪና ወርደህ በፈረስና በአህያ በሚጎተት ጋሪ መሄድ ይሻልሃል። ይሄ ብልጽግና ነው። ብልጽግና ማለት ይሄ ነው የሚሉት። መኪና ቀርቶ በፈረስ መሄድ ለጤናህም ጥሩ ነው ያለ ቪዲዮ አለ። አለሙ ስሜ የተናገረው ቪዲዮ አለኝ። አዎ እየደረሰ ነው እኮ አልኩህ። ብልጽግና ይሄው እየደረሰ አሉት። ይሄ ነው ብልጽግና ብለው አልኩህ። እሱም እየደረሰ ነው። ይሄ በቀጥታ በተዘዋዋሪ መንገድ አይደለም፣ በቀጥታ የኢትዮጵያን ዋናውን ኢኮኖሚ አከርካሪ የሚመታ ነው። ነዳጅ ደግሞ ሁሉንም ነገር ነው የሚነካው። የአቅርቦት ጉዳይ ብቻ ሳይሆን በኢትዮጵያ ውስጥ እንቅስቃሴ ስለሌለ የሰውም እንቅስቃሴ ሊኖር ስለማይችል የአቅሁትም እንቅስቃሴ ሊኖር ስለሚችል ቀጥተኛ የሆነ ተጽዕኖ ያሳድራል ማለት ነው። ቀጥተኛ ያልሆነ ደግሞ አለ። ምናልባትም ለኢትዮጵያ መንግስት አደገኛ ቢሆን ቀጥተኛ ያልሆነ ኢትዮጵያ የጀመረችው የኢኮኖሚ እድገት ጉዞ የሚባለው የኢትዮጵያ ክቡር ጠቅላይ ሚኒስትር የሚያወሩት ይሄ የማስዋብ ሀገሪቱን የማስዋብ እናስውባለን የሚለው የኢኮኖሚ ሞዴል የኤሚሬቶቹ ሞዴል ነው። ይህንን ሰው መረዳት አለበት። ይሄ ሞዴል የኤሚሬቶች የግሮት ሞዴል ነው። ከነዳጅ ወደ ቱሪዝም፣ ወደ ዲጂታል፣ ወደ ፕሮቢዝነስ ኢንቫይሮንመንት የመቀጠል ይሄ የኢትዮጵያ ፕራዮሪቲ ቅድሚያ የምትሰጠው ነገር ሳይሆን የነሱ ሞዴል ስለሆነ እና ይሄ የንግድና የኢንቨስትመንት ማዕከል እንሆናለን ብለው የተነሱበት ሞዴል እዛው ዩኤኢ ላይ አሁን ችግር ገጥሞታል። ምክንያቱም ኢራን እዛው አጠገብ ነው ያለችው። የአጭር ርቀት ሚሳይል አላቸው። በአጭር ርቀት ሚሳይል የመቱበት ቦታ አለ። እስካሁን ድረስ ኤሚሬቶችን የመቱበት ቦታዎች ዱባይ፣ አቡዳቢ፣ የዚህ ፉጃይራ የኦይል ሀብ ነው የሚሉት እሱን ነው የመቱት። ዱባይ መሪና፣ ዱባይ ኢንተርናሽናል ኤርፖርት፣ አቡዳቢ ኢንተርናሽናል ኤርፖርት፣ እነዚህ ሁሉ በቀጥታ የመቱት የዱባይ የኢኮኖሚ የወደፊቱ መሰረት ነው የሚባለውን የቱሪዝም የኢንቨስትመንትና የንግድን ማዕከላት ነው።
ሆቴሎች ናቸው የተመቱት። በነገራችን ላይ የእስራኤል ሰላዮች አሉበት ተብለው ሆቴሎች ናቸው የተመቱት። ይህንን ማድረግ የምትችል ከሆነ ኢራን ይህንን ማድረግ የምትችል ከሆነ ዱባይ የመረጠችው የኢኮኖሚ ሞዴል ወደፊት አይሰራም ማለት ነው። በዚህም ምክንያት ከዱባይ ከአቡዳቢ 600-700 ኩባንያዎች ወደ ሌላ ቦታ እየሄዱ ነው። ያ ሞዴል ኢትዮጵያ የተከተለችው በተዘዋዋሪ መንገድ የኢትዮጵያንም የማይገባ ሞዴል ነው የነበረው አስቀድሞም፣ አሁንም የማይገባ ይሆናል። ይሄ ማስዋብ የሚባለው እኮ ቱሪዝምን እናመጣለን በቱሪዝም እናደርጋለን የሚል ነው አይደለም። አንድም ቱሪዝም ሊመጣ አይችልም። እንዲያውም አዲስ አበባ ከተማ ውስጥ ያሉት የውጭ ሀገር ኤምባሲዎች የሚሉት ኢትዮጵያ ከኢራን ሚሳይል የመወንጨፍ ርቀት ምን ያህል ነው ርቃ ያለችው ኢትዮጵያ ብሎ ነው የተናገረው ያሉት። ይህንን ደግሞ ለምንድን ነው ያሉት? የኢትዮጵያ ጠቅላይ ሚኒስትር የደም ስራቸው የፋይናንስ ደም ስራቸው ዩኤኢ መሆኑን የሚያውቁት ያ ሚሳይል እየተወረወረባት እያለ አውሮፕላን ይዘው እስከ አቡዳቢ ድረስ ነው ያሉት የኢትዮጵያ ጠቅላይ ሚኒስትር። ስለዚህ አሰላለፋቸውን ገልጸዋል። እኔ መጀመሪያ ላይ የሙስሊም ማህበሩን መሪ ወደ ኢራን ሲልኩ ሊያስመስሉ ፈልገዋል ብያለሁ። ለካስ ራሱ ጠቅላይ ሚኒስትር መጥቶ የኔ ጎራ የኤሚሬቶች ነው ብሎ እስከዛ ድረስ ሄዶ የኢትዮጵያን ኤርላይንስ እንኳን የኢንሹራንስ ፕሪሚየሙ ሰማይ እንዲወጣ እና እንዲቀጣበት አድርገውበታል። ስለዚህ ያ ሞዴል ይህንን ነገር ሰው ስለማይናገር ነው የሚናገረው። ከዩኤኢ የመጣው ሞዴል በኢትዮጵያ ውስጥ የመጣው ሞዴል ከስሯል። ከእንግዲህ የሚነሳ ከእንግዲህ ተነሳስቶ ቱሪስቶች ምናምን መጥተው ሊሰሩበት የሚችሉበት የኢትዮጵያ የኢኮኖሚ ሞዴል በተዘዋዋሪ መንገድ ኦልሬዲ ተጠቅቷል። ያ ሞዴል አይሰራም። ሶስተኛ አሁንም በተዘዋዋሪ መንገድ የሚታየው ከኤሚሬቶች የሚመጣው የገንዘብ ድጋፍ፣ የጦር መሳሪያ ድጋፍ ከእንግዲህ በኋላ ይለወጣል። የሚለወጥበት መንገዱ ደግሞ ኤሚሬቶቹ ከእስራኤል ጋር ተጣምረው ነው የሚኖሩት። ከእንግዲህ እስራኤል ነች የምትረዳን ከኢራን ጋራ ብሎ ከእስራኤል ጋር ያላቸውን እስካሁን ድረስ የመሰረቱትን ግንኙነት ስለሚያጠብቁት ኢትዮጵያም በዛ ምህዋር ውስጥ ልትገባ ነው ማለት ነው። አሁን እስራኤል በዚህ ዓለም ላይ በዚህ ምድር ላይ እንደ እስራኤል የተጠላ ሀገር የለም። ይሄ እኔ አሁን ያለሁበት ሀገር አሜሪካን ሀገር ከእስራኤል ጋር ሁልጊዜ የተጣበቀ ነው። ህዝብም ይደግፋል የእስራኤልን ነገር ስታነሳ። አሁን ግን ከዚህ በፊት ሲቃወሙት የነበሩ ብቻ አይደሉም። ከዚህ በፊት የእስራኤል ደጋፊ የፖለቲካ ኃይሎች በሙሉ ጸረ የእስራኤል መንግስት ሆነዋል። አሁን ለምን በእስራኤል ምክንያት ብቻ እንጠቃለን ብለው በዚህ ዘመን የኢትዮጵያ የፎረን ፖሊሲ ግን ኢትዮጵያን ወንጀለኛ ከሆኑ አገሮች ጋር፣ ምክንያቱም ኤሚሬትስ ወንጀለኛ አገር ነች። ብዙ አገርን ያፈረሰች አገር ናት። የመንን ለማፍረስ፣ ሶማሊያን ለማፍረስ፣ ሶማሊላንድን በመደገፍ ለማፍረስ፣ ሱዳንን በማፍረስ፣ ሊቢያን በማፍረስ የታወቀች አገር ናት። አፍራሽ አገር ናት። ከእሷ ጋር ነው የተለጠፍነው። እስራኤል አሁን በዓለም ውስጥ የምትገለል አገር ነው የምትሆነው። የምትቀርባት አገር አይደለችም። አሁን መለኪያውን ሰጥቻለሁ። ከእሷ ጋራ ነው እያጣመረ ያለው። ስለዚህ እነዚህ ሁሉ በዛ ጦርነት ምክንያት ኢትዮጵያን የሚነኩ ናቸው። 3 ነው በትልቅ ደረጃ ላይ ያየሁት። ይሄ የኢትዮጵያ መንግስት ኢትዮጵያን ለወደፊትም ለረጅም ጊዜ ይጎዳታል። በአጭር ጊዜም በረጅም ጊዜም ይጎዳታል ኢትዮጵያ። ነገር ግን ኢትዮጵያ ላይ ያለህ መንግስት የኢትዮጵያ መንግስት አይደለም፣ ይሁዳዊ መንግስት ነው። ይሄንን ስል ደግሞ ጂውሽ ለማለት ሳይሆን ከሃዲ መንግስት ነው። ከሃዲዎች ናቸው። ኢትዮጵያን ራሷን የካዱ ኢትዮጵያውያንን የካዱ ናቸው። ስለዚህ በአጭር ጊዜም በረጅም ጊዜም ኢትዮጵያን የሚጎዳ ነው። ስለዚህ ምርጫ ላድርግ የሚለው ዘይቤ አሁን ምርጫ አላደረግ ምንድን ነው ያልከኝ ቅድም? ሌጂቲመሲ እንፈልጋለን ነው ተመስገን ጥሩነህ አለ ያልከው። አይ ቲንክ በኢትዮጵያ ውስጥ ምክትል ጠቅላይ ሚኒስትር የሚባል ነገር ድሮም ዋጋ የለውም።
ይሄኛው ግን ወደ አማራ ክልል ሄዶ በአጀብ ሄዶ አንድ ቦታ ታይቶ ንግግር አድርጎ ሲመለስ አማራ ክልል ሰላም ነው ለማለት የምትጠቀምበት መሳሪያ ሆነ። ይሄ ሰው መሳሪያ ብቻ ነው። ከዛ በላይ ሰው አይደለም። የራሱን ሀሳብ ያለው ሰው አይደለም። ከኢንሳ ጀምሮ ከኢንሳ የበር ጠባቂ ዘበኝነት ተነስቶ የኢትዮጵያ ምክትል ጠቅላይ ሚኒስትር የሆነው አሁንም እንደ መሳሪያ የሚጠቀምበት ነው። ወለጋም ሄዶ ለወለጋ ሰዎች የኛ ጠቅላይ ሚኒስትር እኮ እንዲህ ነው ብሎ የሚናገር አንድ ሮቦት ነው። ሌጂቲመሲ ይፈልጋለሁ ነው ያለው። በዚህ በምርጫ ቅድም እኮ ተናግሬያለሁ። የሰራችሁት ሁሉ እስካሁን ድረስ በ7 ዓመት የሰራችሁት ሌጂቲመሲ ካልሰጣችሁ በአንድ ቀን በሚደረግ ምርጫ ቅቡልነትን በኢትዮጵያ ዘንድ ለማግኘት ነው። ለዛም አዋጣም። ዋናው ነገር አሁን የተደረገው ጦርነት፣ በዚህ ምክንያት ኢትዮጵያ ያደረገችው ጦርነት ለብዙ ዓመታት ኢትዮጵያን በጉዳት ውስጥ የሚጥል ነው የሚሆነው ለማለት ነው።